አምላኬ ሆይ በእውነት አንተ ያስቀመጥከኝ እዚህ ቦታ ላይ ነው? ይህ የዕለት ተዕለት አሰልቺ ውጣ ውረዴና ድካሜ በእርግጥ በፊትህ መንፈሳዊ ዋጋ አለው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ዛሬ ይህንን በሥራ ገበታችሁ ላይ የምታሳልፉትን ተራ የሚመስል ጊዜና የሕይወት ትግል እንዴት ወደ ታላቅ መንፈሳዊ አምልኮና የበረከት ምንጭ መቀየር እንደምትችሉ ልባችሁን ከፍ የሚያደርግን እውነት አብረን እንመለከታለን። ብዙዎቻችን ክርስቲያኖች መንፈሳዊ ሕይወታችንንና የሥራ ሕይወታችንን ሙሉ በሙሉ ለያይተን ነው የምናየው። ቤተ ክርስቲያን ስንሳለም፣ ማህሌት ስንቆም፣ ስንጸልይ እና ስናገለግል እግዚአብሔር ከኛ ጋር እንዳለ እናስባለን። ነገር ግን ጠዋት ወጥተን ወደ ሥራ ስንገባ ብቻችንን ይሆን ይመስለናል። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። አምላካችን እግዚአብሔር ስለ ሥራችሁ አጥብቆ ይቀደዋል። የት እንዳላችሁ፣ እንዴት እንደምትሰሩ፣ ሰዎችን እንዴት እንደምትይዙ እና የተሰጣችሁን ጸጋ እንዴት እንደምትጠቀሙበት በጥልቀት ይመለከታል። ሥራ እኛ ከመፈጠራችን በፊት የነበረ ታላቅ የመለኮት ሐሳብ ነው። ዛሬ ስለ ሥራ ስናስብ ወዲያውኑ ወደ አእምሮአችን የሚመጣው የኑሮ ጫና፣ የንግድ ውጥረት፣ የአለቃ ቁጣ፣ ጭንቀት፣ ድካምና መሰልቸት ነው። ነገር ግን ይህ ሁሉ የዓለም ጫጫታ ከመምጣቱ በፊት አንዲት ውብ ስፍራ ነበረች፣ ኤደን ገነት። ኃጢአት ወደ ዓለም ሳይገባ ሁሉም ነገር ንጹሕ፣ ቅዱስና ሰላማዊ በነበረበት በዚያ ፍጹም ስፍራ እግዚአብሔር ለሰው ልጅ ታላቅ ኃላፊነትን ሰጥቶት ነበር። በኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ላይ እግዚአብሔር አምላክም ሰውን ወስዶ ያበጃት ይጠብቃትም ዘንድ በኤደን ገነት አኖረው ይለናል። አስተውሉ። በዚህ ጊዜ አዳም ገና አልወደቀም፣ እርግማንም አልመጣም። ስለዚህም ሥራ ማለት ቅጣት ሳይሆን እግዚአብሔር የሰጠን ታላቅ ኃላፊነትና ጸጋ ነበር። ዛሬም ቢሆን አንድን ሥራ በጥራት ስትሰሩ፣ አንድን ሰው በሙያችሁ ስትረዱ፣ በውስጣችሁ የሚፈጠረው ያ የደስታና የእርካታ ስሜት ከዚህ መለኮታዊ የሥራ ንድፍ የሚመነጭ ነው። ነገር ግን በሂደት የዓለም ውጣ ወረድ ሥራን ከባድ ያደረገው። ተደራራቢ ኃላፊነቶች፣ ፍትሃዊ ያልሆኑ የሥራ አካባቢዎች፣ አድካሚ ሰዓታት እና ምስጋና ቢስ የሆኑ ሰዎች እግዚአብሔር የሰጠንን ይህንን ጸጋ አዛቡት። እናም ዛሬ ላይ ብዙዎቻችን እኔ እዚህ ለምን መጣሁ? ይህ ሥራዬ በእግዚአብሔር ዘንድ ምን ዋጋ አለው? ብለን እንጨነቃለን። እውነቱን ልንገራችሁ፣ አዎ እጅግ ታላቅ ዋጋ አለው። ሥራችሁ አምልኮ ሊሆን ይችላል። አምልኮ ስንል ቤተ ክርስቲያን ሄደን መዘመርና መጸለይ ብቻ ይመስለናል። መጽሐፍ ቅዱስ ግን አስገራሚ እውነትን ይነግረናል። ወደ ቆላሴስ ሰዎች ምዕራፍ 3 ቁጥር 23 ላይ ለሰው ሳይሆን ለጌታ እንደምትሰሩ የምታደርጉትን ሁሉ በትጋት አድርጉት ይላል። ሐዋርያው ቅዱስ ጳውሎስ ይህንን የተናገረው በመቅደስ ለሚያገለግሉ ካህናት ብቻ አይደለም፣ የዕለት ተዕለት ኑሯቸውን ለሚገፉ ተራ ምዕመናን ጭምር ነው። ይህ ማለት ያ ተራ የሚመስለው የቢሮ ጠረጴዛችሁ፣ የምታስተምሩበት ክፍል፣ የምትነግዱበት ሱቅ ወይንም የጉልበት ሥራ የምትሰሩበት ስፍራ ታላቅ የአምልኮ ቦታ ሊሆን ይችላል። እግዚአብሔርን ለማክበር የግድ አውደ ምሕረት ላይ መቆም አያስፈልጋችሁም። በትዕግስት፣ በታማኝነት፣ በጥራት እና በቅንነት የምትሰሩት ሥራ ከብዙ ቃላት በላይ የሚጮህ ፈጣሪን ደስ የሚያሰኝ ዕለታዊ አምልኳችሁ ነው። ጥራት ያለው ሥራ መስራት ከሁሉ የላቀው የክርስቲያን ምስክርነት ነው። ሌሎችን ወደ እግዚአብሔር ለማምጣት የግድ መንፈሳዊ ቃላትን መደርደር አለብን ብለን እናስባለን። ነገር ግን አንዳንዴ እጅግ ኃይለኛው ስብከት ክርስቶስን በሥራ ገበታችሁ ላይ ማኖር ነው። መጽሐፈ ምሳሌ ምዕራፍ 22 ቁጥር 29 ላይ በሥራው ብልህ የሆነውን ሰው ታያለህን? በነገሥታት ፊት ይቆማል ይላል። ሰዎች የእናንተን ቅንነት፣ ትዕግስት፣ ለሥራ ያላችሁን ታማኝነት አትኩሮ ይመለከታሉ። የሥራ ቦታችሁ ላይ የምታሳዩት ክርስቲያናዊ ጠባይና ትሕትና ከሺህ ስብከት በላይ የሰዎችን ልብ ሰርስሮ ይገባል። ምናልባት እግዚአብሔር የጠራኝ ወደዚህ ሥራ ላይሆን ይችላል፣ መቼ ነው ትክክለኛው የሕይወት ጥሪ ላይ የምደርሰው ብላችሁም ትጨነቁ ይሆናል። ነገር ግን እግዚአብሔር የሕይወት ጥሪያችሁን በአንድ ጊዜ ላይ ያሳያችሁ ይችላል። ዮሴፍን አስቡት። ከእረኛነት ወደ ባሪያነት፣ ከእስረኛነት ወደ ገዢነት ነው የተሸጋገረው። እያንዳንዱ ወቅት
ለቀጣዩ ታላቅ ኃላፊነት እያዘጋጀው ነበር። ዳዊትንም ሆነ ሙሴን ፈጣሪ ያዘጋጃቸው በሂደት በተለያዩ ውጣ ውረዶች ውስጥ ነው። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 28 እግዚአብሔርን ለሚወዱት ነገሮች ሁሉ ተባብረው ለበጎ እንዲደረጉ እናውቃለን ይለናል። አሁን ያላችሁበት ሥራ ትንሽ ወይም አሰልቺ ቢመስላችሁም እግዚአብሔር ለታላቅ ዓላማ እየቀረጻችሁ መሆኑን አትርሱ። የሥራ ቦታችሁ በአጋጣሚ የተገኛችሁበት ስፍራ አይደለም፣ የእናንተ ልዩ የተልእኮ መስክ ነው። በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። የእናንተ ሐቀኝነት፣ ደግነትና ትዕግስት ልክ እንደ ማማ ላይ ብርሃን ሰዎችን ወደ ክርስቶስ የሚመራ ፋኖስ ነው። አንዳንድ ሰዎች በሕይወታቸው የሚያነቡት ብቸኛው መጽሐፍ ቅዱስ የእናንተን የሕይወት ውሎ ብቻ ሊሆን ይችላል። አዎ፣ ሥራ እጅግ ሊያደክም ይችላል። ትርጉም ያለው ሥራ እንኳን አቅምን ያሟጥጣል። ነገር ግን ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታከቱም፣ ይሄዳሉ አይደክሙም የሚል ታላቅ የተስፋ ቃል ተሰጥቶናል። የሥራ ጫና ሲበዛ፣ ጭንቀት ሲከብድ፣ አቅም ሲጠፋ ወደ አምላካችሁ ተመልከቱ። እርሱ ኃይላችሁን በየዕለቱ ሊያድስ ዝግጁ ነው። ታዲያ በሥራ ቦታችን እግዚአብሔርን እንዴት እናከብረዋለን? አንደኛ፣ ከእግዚአብሔር ጋር አብራችሁ ስሩ። በየዕለቱ ማለዳ በጸሎት ወደ ሥራችሁ ጋብዙት። ሁለተኛ፣ ሥራችሁን በጥራትና በልህቀት ስሩ። ሦስተኛ፣ ማንም በማያያችሁ ሰዓት እንኳን በታማኝነትና በቅንነት ተመላለሱ። አራተኛ፣ ሌሎችን በክርስቶስ ፍቅር አገልግሉ። አምስተኛ፣ በሥራችሁ ላይ ማስተዋልንና ጥበብን በጸሎት ለምኑ። እና በመጨረሻም አረፍ ማለትንም አትርሱ። ምክንያቱም እግዚአብሔር አከናዋኝ እንደሆነ ማመን የእረፍት መሠረት ነው። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 10 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይለናል። ይህ አስቀድሞ የተዘጋጀው መልካም ሥራ የዕለት ተዕለት ውሏችሁን፣ ማንም የማያየውን ትጋታችሁን ሁሉ ያካትታል። ስለዚህ ወንድሞቼና እህቶቼ ነገ ጠዋት ወደ ሥራ ስትወጡ በታላቅ በራስ መተማመንና በመንፈሳዊ ሞገስ እርምጃችሁን አቅኑ። እግዚአብሔር ከእናንተ ጋር እንዳለ አትርሱ። ሥራችሁን በጥራት ስሩ፣ በደስታ አገልግሉ። በምታደርጉትም ሁሉ ፈጣሪያችሁን አክብሩ። ድካማችሁ ዋጋ አለው። ታማኝነታችሁ በሰማይ መዝገብ ተጽፏል። አምላካችን የድካማችሁን ፍሬ ይባርክ። የዕለት ተዕለት ሥራችሁንም የቅድስናና የበረከት ምንጭ ያድርግላችሁ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሃዱ አምላክ አሜን።